ብዙ ነገር ያጋጥመናል ካሁን በኋላ። ካልሆነ ያለን ፖቴንሻል ምድርን ማጥፋት ነው። ሁሉም ነገር ቀላል ይሆናል። መንፈስ ቅዱስ ወርዷል። ኢን ሴንስ ሲምፕል የሆነ ላይፍ ነው የምኖረው። ሲምፕል። ከዛ ከውስጤ እረፍት አለ። እያንዳንዱ ሁሉም ነገር ኤነርጂ ነው። ያ ኤነርጂ የፈለገውን መልክ ሊይዝ ይችላል። ወደ 65,000 ምናምን ሀሳቦች በቀን ኢንተርቴይን እናደርጋለን። ልክ የብርሃን ጨረር ተፈናጥሮ ወደ አይኔ ሲገባ እንደማየው ኦኬ፣ የታኪዮን ጨረርም እንደዛ ነው። አካል የራሱ የታኪዮንስ አንቴና ነው። እና ይሄ ታኪዮንስ እንግዲህ ካሪየር ነው። ካሪየር ዌቭ ኢንፎርሜሽን ካሪ የሚያደርግ ማለት ነው። ስለዚህ ከዩኒቨርስ በሆሎግራም ፕሪንሲፕል ይሁን በአይደንቲቲ ከዩኒቨርስ ጋር ሁልጊዜ ልንገናኝ እንችላለን ነው። ቅድም እንደጀመርነው ሶኬቱን መሰካት እንደማለት ነገር እና ብዙ ነገር ይከሰታሉ። ግን ዋናው ትንሽ የማይገባን አሁን ፕሪንሲፕል ኦፍ ዱዋሊቲ ማለት የተቃራኒዎች ሳይሆን የኮምፕሊመንተሪቲ ጉዳይ ነው። እና ፊዚክሱ ጥሩ ያስተምራል በዚህ አንዱ ካለ ሌላው መኖር አይችልም። እና ይህንን በሙሉ ኤክስፒሪየንስ እናደርግ እንችላለን ነው። እና ሂደቱ እንግዲህ ጣቴ ላይ ለማተኮር እንግዲህ ሌሎች ሀሳቦች እየመጡ ያስቸግሩኛል። ይሄ ነው ችግሩ። አንዱ ፊዚካል ችግር ነገር ሁልጊዜ ሀሳቦች አሉ። እንዲያውም ወደ 65,000 ምናምን ሀሳቦች በቀን ኢንተርቴይን እናደርጋለን ነው። ብዙ ሀሳብ እንትን ያደርገናል። አሁን የምንፈልገውን ሀሳብ መምረጥና ማቆየት፣ የቀረው ሀሳብ ይሂድ ነገር ነው። እና ኒውቶን ለምሳሌ ሳስቴይንድ ኮንሰንትሬሽን ይለዋል። ኮንሰንትሬሽኑን ኦኬ ያቆየዋል፣ ሳስቴይን ያደርገዋል። በዛ ስቴት እንግዲህ እንደ አልፋ ስቴት ነው ማለት ነው። ፕሮብሌሞች ሶልቭ ሊያደርግ ይችላል ነው። ኒውቶን የሚያከብረው ወቅት ነው ይሄ። የአንስታይን ኦልሞስት እንደዛ ነው፣ ግን እንደ ፊልድ ነው የሚያየው። ምናልባት የጂዊሽ እንትን ይሆናል። ምንድነው ዲፕ ኮስሚክ ሪሊጂየስ ፊሊንግ ነው የሚለው። እና እነዚህን ማግኘት ነው ሂደቱ ነው። በየዩቲዩቡ እንግዲህ ሞልተዋል። አሁን ያነሳው ለምሳሌ ሲልቫ ሜተድ የሚሉት አለ። ምንድነው የሆነው? ልጆች አሉት፣ የሚሊተሪ ቬተራን ነው። ወደ 10 ልጆች አሉት። እንደዚህ ላይፍ ቀላል አይደለም። እና በትምህርታቸውም ጥሩ ሊሄዱ አልቻሉም አይነት ነው። እና ሊያስጠናቸው ነገር ማታ ማታ ይሄዳል። አሁን ምን ይሆናል? እነሱ እንደ ሰመመን ሆኖ ኦኬ ተኝተው ሲያስቡት እሱ አንጎል ውስጥ ያለውን ነገር ሊያነቡ ይችላሉ ነገር ነው። እና ገና ሳይጀምረው ምን እንደሚጠይቁት ያውቁና ይመልሱለታል። ሲልቫ ሜተድ ወደ አልፋ ስቴት መውረድ ማለት ነው። ይሄ ቅድሙ ቀልብ የምለውም ሪሊ ምን ያህል ኃይል እንዳለውም ለማሳወቅ ነው። ቀልብ ሲባል እንግዲህ በኮንስቲሌሽን ደረጃም ያስተዳድራሉ፣ ይገዛሉ ነበር የሚባለው። የኢትዮጵያ ኳንተም ኢንታንግልመንት ነው። ምክንያቱም ሁሉም ነገር የተያያዘ ስለሆነ ስፔሲፊካሊ ከዛችን ነገር ጋር ኳንተም ኢንታንግል አድርገሃል ነው ልትደርስበት ትችላለህ። እና በታይም ብቻ ሳይሆን ወይም በቦታ ሳይሆን በፈለከው ትራንሰንድ ወደፊት ወደኋላ መሄድ። እዚህ ላይ ነው ሂር ኤንድ ናው ኢንፊኒት ፓወር የሚኖረው 1 ዲቫይድድ ባይ 0 አይነት ነገር። እና ስለዚህ ትሬኒንግ እንደዚህ ለማስተማር ፈልጋለሁ። እስካሁን ድረስ እንግዲህ ልታደርጉት ትችላላችሁ። ሰውነታችሁን ማሞቅ እንደዚህ ትችላላችሁ። አይ ቲንክ አሁን ወደ 170 እንደዚህ አይነት ይሆናል። ግን በትንሽ ፎንት ነው። ወደ 200 እንደዚህ ይደርሳል ማለት ነው። ግን ይሄ አሁን የምንነጋገረው ነገር ነው።
ተማሪዎቼ ድሮም የማውቃቸው ተማሪዎች ናቸው ከኤአይ ጋር እንደዚህ በማያያዝ ደርሶ እየረዱ ያሉት። በጣም እነሱ ናቸው በጣም በእውነት የረዱኝ። በጣም አመሰግናቸዋለሁ። ስለዚህ ወደዚህ ማድረስ ነገር ነው። ሰው ትንሽ እንዲሆን የፈለኩትም ለዚህ ነው። ነው ፕራክቲካል ኢንፎርሜሽን ፕራክቲካል የሆነ ነው የሚያስፈልገው። ሲምፕል የሆነ ላይፍ ነው የምኖረው። ሲምፕል የእውነት ሚኒማሊስት ነኝ። ምንም ነገር የምፈልጋትን ብቻ ነው። ትንሽ ነው የምታስፈልገው። ከዛ ከውስጤ እረፍት አለኝ በእውነት ኤኒታይም ነው። እግዚአብሔር ይመስገን። እግዚአብሔርን ያስመሰግነኛል እንትን እንዳደርግ በእውነት። አሁን በአብዛኛው በእነዚህ ነገሮች ላይ ዩቲዩብ እየተከታተልኩ ነው። ያው ጦርነቶች ደግሞ አሉ ዜና ምናምን ሲባል ታድረዋል። አንዳንድ ጊዜ ሌሊቱን ሙሉ ትሄዳለህ። ስለዚህ ያችን ሙቀት እንግዲህ ከጣታችን ጀምሮ ሰውነታችን ሲወረን እናያለን። ይሄ እንግዲህ የኛ ነው የኛ መንትያ መሆኑ ነው። ስንለማመድ እንደዚህ እንግዲህ እንትን ያደርገናል፣ ፍሌክሲብል ያደርገዋል። የምንይዘው አይነትን ይሆናል ሂደት ነው። ይሄ እንግዲህ የማቴሪያል እንቅፋቶች ናቸው። ይሄ ሐሳብ በብዛት ሲመጣ፣ መንፈሳዊ እንቅፋቶች ደግሞ የሆኑ ጭራቆች ሲዞሩብን፣ አጋንንቱ ቡዳው ሲገባብን ሲወጣ፣ ይሄ እንግዲህ ትልቅ ችግር ይሆናል። ምክንያቱም ከዩኒቨርስ ጋር እንዳንገናኝ ጌትዌዩን አንቴናውን ይቆርጡታል። ቆርጠው የራሳቸው መግቢያ መውጫ ይሆናል። እዚህ ላይ ነው የቅድሙ ለምሳሌ ኮንዲሽኒንግ አለበት። በኤሌክትሮኒክስ በምናምን ኮንዲሽን ሊያደርጉ ይችላል አይነት እውነታውን እንዳታይ ያደርገዋል። ይጠቀሙበታል። ለነሱ እኮ ምግብ ነው፣ ኤነርጂ እኮ ኦልሬዲ ወስደዋል ማለት ነው ከህዝቡ። ለምሳሌ በቴሌቪዥን ምናምን ፕሮግራም ቢሆን 5 ደቂቃ ምናምን የሚፈጅብህን ካለ ያንተን አቴንሽን የሚወስድ ካለ ያ ይከፈለዋል። ፕሪኦኪፓይ የሚያደርግህን ነው የሚፈልጉት። ፕሪኦኪፓይድ ከሆንክ ስለ መንፈስ ስለ ሂሬን ነው ምናምን አታውቅም። በዚህ እንግዲህ ላንተ ተሰጥቶ የነበረ ኤነርጂ ይወስዱታል ሳንከፍላቸው ማለት ነው። ግን አሁን የምንሄድበት የመላእክት ስለሆነ ኢንፊኒት ኤነርጂ ነው እና 0 ፖይንት ኤነርጂ ምናምን የሚባሉት እንግዲህ እየሰሩ ነው። ትክክል ነው የሚያሰኘው በረከት መጥቷል ነው እና ኮንሽስ ሆነን ይች ምድር ያቆየችን ነች እንጂ አሳች ኤነርጂ ናት ነገር እና እያንዳንዱ ሁሉም ነገር ኤነርጂ ነው። ያ ኤነርጂ የፈለገውን መልክ ሊይዝ ይችላል ነው። ስለዚህ ኤነርጂ እንግዲህ በብዛት እንነጋገራለን። ኮንሰንትሬት እንዳናረግ የሚያደርጉን እንግዲህ ሳስቴይንድ ኮንሰንትሬሽን፣ ሐሳቦቹን የመምረጥ እና የምንፈልገው ሐሳብ የማቆየት ነገር ልክ እንደ ደመና ማለት ነው እና የፈለኩት ክሊፕ አውርጄ መስራት። አሁን እንግዲህ የነ ጆን ዊለር ለምሳሌ ሬትሮኮዛል ይሉታል። ዳት ሚንስ ፓርቲሲፔተሪ ነህ። ቅድም እንደተነጋገርነው እግዚአብሔር ካለ የእግዚአብሔር ኢሜጅ እኔ ውስጥም አለ ማለት ነው። ስለዚህ የኮክሪኤሽን ነገር ነው እና ኢየሱስ ደግሞ ያስተማረው ይኸው ነው። ከኔም የበለጠ ሊያደርጉ ይችላሉ ነው፣ ግን 2000 ዓመት የቀደመ ነገር ነው። አሁን ግን ቀላል ነው። ልክ እንደ ምንድነው የሚመስለው እንደ ጴንጤ ለምሳሌ ኤነርጂ ነው ለራሱ። በጠዋቱ ሰክረዋል እንደ እስከሚባሉ ነው እንግዲህ የሆነው አይደለም። ምንድነው ለነሱ ደግሞ ድፍረት ሰጣቸው፣ ኤሎኩዌንስ ሰጣቸው በትክክል ለመናገር እንደዚህ እና ደስ ብሏቸው ነበር በዛች ወቅት። ይህ አይነት ገነት ለማምጣት ነው እንግዲህ። አሁን እኮ ጠቅላላ እሱን ነው ፎሎ የሚያደርጉት። ስጦታ ነው። እናድጋለን። ወደ ሌሎች ፕላኔቶች መሄድ ካለብን እንሄዳለን። ኖ ፕሮብሌም። የነበረው ተመልሶ ይመጣል ነው እና በኮንስቴሌሽን ደረጃ ይገዛሉ ሲባል አሁን እነዚህ ዶጎን ትራይብ የሚሏቸው አሉ ሴንትራል አፍሪካ ለምሳሌ እና እንደ ፈጣሪ የሚያዩት
ሳይረስ ቢ የሚባል ኮከብ ነው። ድወርፍ ነው ግን አይታይም። ግን ኦልሬዲ እነሱ ምን ያህል ዓመት እንደሚፈጅበት ለመዞር ለመሽከርከር ምናምን በደንብ ያውቃሉ እና ያከብሩታል። እዚህ ይደንሳሉ ምናምን ነገር። በኋላ ነው ቴሌስኮፕ ከተሻሻሉ በኋላ እንደዚህ አዎ ሲሪየስ ቢ አለ ብለው እንትን ያደረጉት እና ግንኙነታች ሁሉ ጊዜ አሉ መናፍስት ጋር እንደዚህ ብዙ የተለመደ ነገር ይሆናል ነው ዋናው። እና በዚህ ኢትዮጵያ ቀዳሚ ናት። ምክንያቱም ሲንክሮናይዜሽን ነው ሂደቷ፣ ተዋህዶ ሲንተሲስ። ሪዳክሽኒስቶቹ እንግዲህ በመቁረጥ ነው በማሳነስ ነገር፣ የኛ ግን ሲንተሳይዝ በማድረግ ነው እና ብዙ ጥቅም ያለው ነው። ለምሳሌ እነዚህ ሲንግል ሴል በነበረበት ዓለም ያን ጊዜ ሁሉም ሴል አንድ አይነት ስለሆነ ለምግብ ይሻማል፣ ይወስዳል፣ ምን ያደርጋል እንደዚህ እና ምድር ልትጠፋ ነበር በዚህ ምክንያት። ምክንያቱም ኦክሲጅን ሪሊዝ ያደርጋሉ፣ ኦክሲጅን ለምን እየበዛ ይሄዳል። ከዛ በጣም ክሪቲካል በሆነበት ወቅት እንግዲህ ምን ማድረግ ፈለጉ? ለየብቻ ሞኖሴሉላር ከመሆን ማልቲ ሴሉላር፣ አንዳንዶቹ ተቀብለውት ይገቡና የራሳቸው አውቶኖሚ ጠብቀው እዛው ሴል ውስጥ ይኖራሉ የሚባል ነገር። ዳስ ሚንስ አንድ ሴል ይኖራል፣ ሌሎቹ ሴሎች እንግዲህ ይገቡና ለዋናው ይገብራሉ እንደማለት ያስረዳሉ። እንደዚህ ሲሆን እንግዲህ ምን ይሆናል? ኦክሲጅን በብዛት ሲለቀቅ የነበረው ቀርቶ ካርቦን ዳይኦክሳይድ ጀመረ። አሁን የምንነጋገርበት ካርቦን ዳይኦክሳይድ ከዚህ የተነሳ ነው። ዋናው ነገር ሁሉም ነገር ቀላል ይሆናል። መንፈስ ቅዱስ ወርዷል ኢነሴንስ። ምክንያቱም ይሰማል። የቆየ ነው 45 ዓመት 50 ዓመት አይነት ነገር ነው። መጀመሪያ አሜሪካ እንደሄድኩ 1970 በዚህ ሂፒ ሙቭመንት የሚሉት ደግሞ አገዘኝ ነገር ይገባኛል። ግን አሁን አመለካከታችን ባናውቀውም እየተለወጠ ነው፣ ሞር ዩኒቨርሳል እየሆነ ነው እና ጥሩ ሂደት ይሆናል ወደፊቱ። የሚሆን ነገር ነው። ለራሱ ሲል መኖር አለበት። መንቃታችን አይቀርም። ወይም ደግሞ መተው ሊያስተምሩን የሚፈልጉ ይኖራሉ። ብዙ ነገር ያጋጥመናል ካሁን በኋላ። ካልሆነ ያለን ፖቴንሻል ምድርን ማጥፋት ነው። ስለዚህ ኮንሰርን እንዲሆኑ ይኖራሉ ማለት ነው። ብዙ ነገር ይታያል። አሁን ፕሩፍ ሪዲንግ ምናምን ነገር ነው የቀረው እና 1-2 ሳምንት በኋላ ሊወጣ ይችላል። ፊንክሶ እመጣለሁ። ፍላጎቴ ለምሳሌ በጓደኝነት በሪሌሽንሺፕ ላይ ያለ አንዳንድ ችግር ይኖራል። በትዳር እንደዚህ ነገር ኮንሳልት ለማድረግ ነበር ከተቻለ። ምንድነው እሱ ችግር ግን? የሬዲዮ ፕሮግራም ካለ ለምሳሌ ኢንተርአክቲቭ በሆነ ነገር ዲስካስ ላደርግ እችላለሁ ማለት ነው። ትዳር ላይም ግን ችግር አለ አይደለ? ትዳር ላይ እንደዚህ ችግር አለ እና ቅድም እንዳነሳ ነው ቢትዊን ሪዳክሽኒዝም ሆሊዝም አይነት ነገር ነው። ባል ሚስት ሲባል ያ ነገር ሲገለባበጥ እንግዲህ እረፍት አይሰጥም። እሱ ላይ የቅድሙ አጽናኝ ነገር ክፍት የሥራ ቦታ እንግዲህ ይሄው ነው ማለት ነው። ኮንሶል ለማድረግ ፍላጎቴ እና መጽሐፉ ጥሩ መነሻ ይሆናል በሚል